ሲዝን አለ። የመጎብኛ ሲዝን አለ። እንባ የሚታበስበት ሲዝን አለ። የምትዘራበት ሲዝን እንዳለ ሁሉ የምታጭድበት ሲዝን አለ። የለቅሶ ሲዝን እንዳለ የሳቅ ሲዝን አለ። የሳቅ ሲዝን አለ። ማታ ለቅሶ ይሆናል፣ ጠዋት ግን ደስታ ይሆናል። በለቅሶ ዘሩ በዝማሬ አጨዱ ተብሎ እንደተጻፈ እኔ በእግዚአብሔር መንፈስ ውስጥ ሆኜ ትንቢትን በእናንተ ሕይወት ላይ ተናገርኩኝ። በዚህ ዓመትና በቅርብ ጊዜ መልካም ነገር ማየት ይሆንላችኋል። በጎ ነገር ማየት ይሆንላችኋል። አንድ የእግዚአብሔር ሰው ነበር። በእግዚአብሔር መቅደስ ያገለግል የነበረ፣ በታማኝነት ያገለግል የነበረ፣ ከመቅደስ የማይታጣ የነበረ፣ ነቢያት የተነበዩለት፣ መጽሐፍ የተናገሩለት ኢየሱስ ተወለደ። ሰውየው እድሜው ይሄደ ነው፣ ግን በጣም የሚገርም ነው። አርጅቷል። የሚገርም ነው። አንድ ቀን እንደዚህ ያለ አይኔ ማዳንህን አይታለቻል። አይኔ ማዳንህን አይታለች። ስጠብቀው የነበረውን አየሁት። ስናፍቀው የነበረውን አየሁት። እየተናገርኩ ያለሁት እንደዚህ ነው። ናፍቆታችሁን ታያላችሁ። ስጠብቁ የነበረውን ነገር ታያላችሁ። ሳትሞቱ ታያላችሁ። ያ ያለቀሳችሁበት ያ ድጋሚ አላየውም ያላችሁት ነገር በሕይወት እንዳለ ዛሬ ምስራች ነግራችኋለሁ። ማየት ይሆንላችኋል። እያዘናችሁ ወደ መቃብር አትገቡም። እያለቀሳችሁ ወደ መቃብር አትገቡም። የልጆቻችሁን ክብር ታያላችሁ። የቤታችሁን ክብር ታያላችሁ። የዘራችሁን ክብር ታያላችሁ። አማኝ ሰው በሰላም ሲወጣ በሰላም ሲገባ ካያችሁት ያ ሰው ያረጋጋው መሰላችሁ። እናንተ ያለባችሁ ሰልፍ እሱ ስለሌለበት አይደለም። ነገሩ በእግዚአብሔር እጅ ላይ ማኖሩ። ሰውየውን እንቅልፍ ከወሰደው እንቅልፍ የማያስወስድ ጌት ገጥሞት አይደለም። በጣም ከባድ ሁኔታ ውስጥ ነው። ግን ጉዳዩን ለእግዚአብሔር አሳልፎ መስጠቱ ነው። በእግዚአብሔር እጅ ላይ ማኖሩ ነው። በሰላም እንዲተኛ እንዲስቅ የሚያደርግ በሚያስለቅስ ሁኔታ ውስጥ የምንስቀው እኮ እኛ ነገራችንን በእግዚአብሔር እጅ ላይ ስላኖር፣ ቤታችንን፣ ህይወታችንን፣ አገልግሎታችንን፣ መንገዳችንን፣ ስራችንን በእግዚአብሔር እጅ ላይ ስላኖር ነው። በእግዚአብሔር የማይታመን ሰው መልካም ነገር በመጣ ጊዜ አይም አለ። ስለዚህ በእግዚአብሔር የማይታመን ሰው መልካም ነገር በመጣ ጊዜ የማያይ ከሆነ በእግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል ማለት ነው። መልካም ነገር በመጣ ጊዜ ማየት የሚችል የማየት እድል ያለው ሰው በእግዚአብሔር የሚታመን ሰው ነው። ወዳጆቼ እንደ ጨለማ አይቀርም፣ እንደ ተበላሸ አይቀርም፣ ነገር እስቅልቅል እንዳለ አይቀርም። እግዚአብሔር መልካም ነገር ለልጆቹ፣ ለሲዝኑ፣ ለሀገር፣ ለኔሽን ኦርደር የሚያደርግበት ጊዜ አለ። መልካም ነገር የሚመጣበት ጊዜ አለ። ልክ ጨለማው ሄዶ ብርሃን እንደመጣ ልክ እንደዚሁ ደግሞ ክፉ ነገር ሄዶ መልካም ነገር ይመጣል። መልካም ነገር የማየት እድል ማግኘት የምትችሉት እናንተ ጎበዝ ሰራተኛ ስለሆናችሁ አይደለም፣ ገንዘብ ስላላችሁ አይደለም። በእግዚአብሔር የመታመን ህይወት ነው መልካም ነገር የማየት እድል። በጣም ብዙ ሰዎች ወልደዋል፣ የልጆቻቸውን መልካም ነገር የማየት እድል አላገኙም። ሰርተዋል፣ የድካማቸውን ውጤት ማየት አልቻሉም። እኔ ግን ዛሬ ማለዳ በዚህ የተሰበሰባችሁ ሰዎች አንድ መለያ ያላችሁ፣ እግዚአብሔርን መታመኛችሁ አድርጋችሁ ነው እዚህ የመጣችሁት። በጌታ በኢየሱስ ስም መልካም ነገር ማየት ይሆንላችኋል። በደንብ አድርጋችሁ አሜን ባሉ። መልካም ነገር በመጣ ጊዜ የማያየው በእግዚአብሔር የማይታመን ሰው እንጂ በእግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል። አያለው የሚል ሰው ጮክ ብሎ አያለው ይበል። አያለው። ሲዝን አለ። የመጎብኛ ሲዝን አለ። እንባ የሚታበስበት ሲዝን አለ። የምትዘራበት ሲዝን እንዳለ ሁሉ የምታጭድበት ሲዝን አለ። የለቅሶ ሲዝን እንዳለ የሳቅ ሲዝን አለ። የሳቅ ሲዝን አለ። ማታ ለቅሶ ይሆናል፣ ጠዋት ግን ደስታ ይሆናል። በለቅሶ ዘሩ በዝማሬ አጨዱ ተብሎ እንደተጻፈ እኔ በእግዚአብሔር መንፈስ ውስጥ ሆኜ ትንቢትን በእናንተ ሕይወት ላይ ተናገርኩኝ። በዚህ ዓመትና በቅርብ ጊዜ መልካም ነገር ማየት ይሆንላችኋል። በጎ ነገር ማየት ይሆንላችኋል። ስንቶቻችሁ እንደሆናችሁ አላውቅም። በዚህ ጉባኤ ውስጥ ያላችሁ የምታዩት ሁሉ የሚያስፈራ፣ የምታዩት ሁሉ የሚያሰጋ፣ የምታዩት ሁሉ የሚያስጠላ የሆነባችሁ ሰዎች ዛሬ በእግዚአብሔር መንፈስ እናገራለሁ። ነገሩ ተቀይሮ መልካም ነገር ታያላችሁ። መልካም ነገር ታያላችሁ። ከተወለዳችሁ ጊዜ ጀምሮ በቤተሰባችሁ ጭቅጭቅ፣ ማጣት፣ ጉስቁልና፣ በሽታ፣ ሰላም ማጣት፣ ረፍት ማጣት ብቻ እያያችሁ ያደጋችሁ እናትና አባታችሁ ሲጣሉ፣ ሲበጣበጡ፣ ሲበደሩ፣ ሲጨነቁ፣ ሲያጡ፣ ሲያጎነብሱ፣ ሲያለቅሱ ያያችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእኔ የሚታመን ሰው መልካም ነገር ያያል። በኢየሱስ ስም ዘንድሮ መልካም ነገር ታያላችሁ።
አንድ የእግዚአብሔር ሰው ነበር። በእግዚአብሔር መቅደስ ያገለግል የነበረ፣ በታማኝነት ያገለግል የነበረ፣ ከመቅደስ የማይታጣ የነበረ፣ ነቢያት የተነበዩለት፣ መጽሐፍ የተናገሩለት። ኢየሱስ ተወለደ። ሰውየው እድሜው ይሄደ ነው፣ ግን በጣም የሚገርም ነው። አርጅቷል። የሚገርም ነው። አንድ ቀን እንደዚህ ያለ አይኔ ማዳንህን አይታለች። አይኔ ማዳንህን አይታለች። ስጠብቀው የነበረውን አየሁት። ስናፍቀው የነበረውን አየሁት። እየተናገርኩ ያለሁት እንደዚህ ነው። ናፍቆታችሁን ታያላችሁ። ስጠብቁ የነበረውን ነገር ታያላችሁ። ሳትሞቱ ታያላችሁ። አይኔ ማዳንህን አየች። አሁን አሰናብተኝ። ይኸውላችሁ ድንገት ተቀስፋችሁ አይደለም የምትሞቱት። ጨርሳችሁ አመስግናችሁ አክብራችሁ ጨርሻለሁ ከዚህ በኋላ የቀረብኝ የለም ብላችሁ። እግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል። መልካም ነገር በመጣ ጊዜ ያያል። መልካም ነገር በመጣ ጊዜ ያያል። እኔ ይሄንን ይኸውላችሁ በኢየሱስ ክርስቶስም ከናንተ ከተለየሁበት ቀን ጀምሮ ከዛሬ ወር ጀምሮ ኤቭሪዴ እየደገምኩት እንዳገለገልኩ ብቻ አልቀርም፣ እንዳለቀስኩ ብቻ አልቀርም፣ እንደደከመኝ ብቻ አልቀርም። አውቃለሁ ጌታ ሆይ ሲዝን አለ አንተ፣ ሲዝን አለ አንተ፣ ሲዝን አለ አንተ። ክረምቱ ያልፍና በጋው ይመጣል። ክረምቱ ያልፍና ጸደይ ይመጣል። ፀሐዩ ይወጣል። እኔ አያለሁ፣ ያንን አያለሁ። አይቼ አመሰግንሃለሁ፣ አይቼ አመሰግንሃለሁ። የልጆቼን ክብር አያለሁ፣ የቤቴን ክብር አያለሁ፣ የሀገሬን ክብር አያለሁ። በኢየሱስ ማየት ይሆንላችኋል። ገና ብዙ አያለሁ፣ ገና ብዙ አያለሁ። ይሄ ጅማሬ ነው። ገና ብዙ አያለሁ። ይሄ ገና መክሰስ ነው። ገና ብዙ አያለሁ። እግዚአብሔር ያሳየኛል። ገና ያሳየኛል። ገና ያሳየኛል። እኔ በሕይወታችሁ ላይ ቀድሜ ተናገርኩኝ። አላየውም ያላችሁትን ብቻ ሳይሆን የእሱን እልፍ ታያላችሁ። የሚበልጥ ታያላችሁ። ያኛው በእግዚአብሔር የማይታመን ሰው ይለፋል ግን አያድግም፣ ይሮጣል ግን አይደርስም፣ ይታገላል ግን ነገር ውጤት አይመጣለትም። በእግዚአብሔር የሚታመን ሰው ግን ይገርማቸዋል። ተገቢውን ፍሬ፣ ተገቢውን ውጤታማነት፣ ተገቢ የሆነ ልምላሜ፣ ተገቢ የሆነ ግሮስ እድገት በእግዚአብሔር የመታመን ሰው ውጤት ነው። በእግዚአብሔር የመታመን ውጤት ነው። ማደግ ያው የሆነ ህይወት፣ አንድ አይነት የሆነ ህይወት፣ የቀነጨረ ህይወት። አሁን ዛሬ በእናንተ ህይወት ላይ የምናገረው ያው የሆነ እዛው የሆነ እንደ ኪሎ ሜትር ድንጋይ የተተከለ የማይለወጥ የማይነቃነቅ ከእጅ ወዳፍ የሆነ ህይወት በጌታ በኢየሱስ ስም ያበቃል። በጌታ በኢየሱስ ስም ያበቃል። እንደዚህ እንደምትረበዳ ቁጥቋጦ ክንችር ያለ ነገር በእግዚአብሔር የማይታመን ሰው ህይወት እንጂ የኔ ህይወት አይደለም። የኔ ህይወት ማፍራት ነው። የኔ ህይወት ማተግ ነው። የኔ ህይወት ልምላሜ ነው። የኔ ህይወት በረከት ነው። የኔ ህይወት እኔ በጠጣሁት ነገር አንተ እንደማትድን ወይም እኔ በዋጥኩት መድኃኒት አንተ እንደማትፈወስ፣ እኔ ብግን ባልኩበት ቃል አንተ አትባረክም። አሁን እያልኩ ያለሁት እንደዚህ ነው። ማፍራት የኔ ህይወት ነው። ለምን? እኔ በእግዚአብሔር የምታመን ሰው ነኝ። ስጋ ለባሽን መታመኛ ያደረግኩ ሰው አይደለሁም። እኔ እንድለፋ ብቻ የተፈጠርኩ ሰው አይደለሁም። እንድታገል የተፈጠርኩ ሰው ብቻ አይደለሁም። የድካሜን ውጤት እንዳድግ የተፈጠርኩ ሰው ነኝ። ማፍራት ህይወቴ ነው። ልምላሜ ህይወቴ ነው። እድገት ህይወቴ ነው። ለውጥ ህይወቴ ነው። I deserve ይገባኛል። ማደግ ይገባኛል። ማፍራት ይገባኛል። ስንቶቻችሁ እንደሆናችሁ አላውቅም። ከቤተሰቦቻችሁ ጋር ኖራችሁ ስታበቁ እናት አባት ሲሞትባችሁ ይገባኛል ብላችሁ ውርስ ለመጠየቅ በጋዜጣ ለማሳወቅ አታፍሩም። ይገባኛል ብላችሁ ስትሉ የኔ ይገባኛል፣ አባቴ ነው፣ የእናቴ ነው፣ ይገባኛል ትላላችሁ። at the same time መጽሐፉ እንደዚህ ያለ በእግዚአብሔር የሚታመን ሰው አለ። መታመኛው እግዚአብሔር ያደረገ ሰው is there anyone እዚህ መካከል ጉልበቱን መታመኛ ያደረገ፣ ዘሩን መታመኛ ያደረገ? እንግዲያውስ መታመኛ ጉልበትህ ካልሆነ እድገት ይገባል። ይኸው ጸለይኩልህ። እድገትን አንቆ የያዘ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በእግዚአብሔር የሚታመን ሰው ለመጽሐፍ በወንዝ ዳር እንደተተከለ ያው የሆነ ህይወት አይኖርም። አንድ አይነት የሆነ ህይወት አይኖርም። በጌታ በኢየሱስ ስም ዛሬ ጸለይኩልህ። አንድ አይነት የሆነ ህይወት ይመታ። ለውጥ የሌለው ህይወት ይመታ።
ለውጥ የሌለው ህይወት ይመታ። ያው የሆነ ህይወት ይመታ። ዛሬ እየጸለይንም እየተማርንም ነው የምንቀጥለው። ያው የሆነ ትደክማለህ፣ ያው ትለፋለህ፣ ያው እድገት የሌለው ለውጥ የሌለው ፍሬ የሌለው ልምላሜ የሌለው ደረቅ የሆነ ህይወት በኢየሱስ ስም ይመታ። ስማ፣ ያዕቆብ እንዳለቀሰ ቀርቷል ወይ? እንዳዘነ ቀርቷል ወይ? ማቅ እንደለበሰ ቀርቷል ወይ? እያዘንክ ወደ መቃብር ገባለሁ እንዳለ ቀርቷል ወይ? አልቀርም። ቀርቷል ወይ? ስለ ዮሴፍ እንዳለቀሰ ቀርቷል ወይ? እንዴ ልጄን አውሬ በላው እንዳለ ቀርቷል። ያዕቆብ እንዳለቀሰ ካልቀረ፣ እንዳለቀሰ ካልሞተ፣ አንተ እንዳለቀስክ ትሞታለህ፣ ያበቃላል፣ ያከትምላል ያለው ማን? አየህ አለ። የለቅሶ ጊዜ አለ። ደግሞ እግዚአብሔር ሲዝን ቀየረና ያ ልብሱን ገፎ ያባረሩት ዮሴፍ የሚባለው ወጣት ልጅ ትናንት አባቱ የገዛለትን ጌጠኛ ልብስ ነበር ያወለቁበት። አሁን ግን ይገርማል፣ አባቱ እንዳለበሰው አይነት ልብስ ሳይሆን የብረት ልብስ ነው የለበሰው። ሰረገላ ላይ ነው የቆመው። የአፉ ቃል አሁን ምስኪን አይደለም፣ ሕግ ነው። አሁን እግዚአብሔር ሲዝን አመጣ፣ ጊዜ አመጣ እና ያዕቆብ በሕይወት አለ ወይ ብሎ ዮሴፍ ጠየቀ። አለ ብለው ነገሩት። እንግዲያውስ አምጡት አላቸው። ማመን ያቃተው ዮሴፍ በሕይወት አለ ሲባል ማመን ያቃተው ማመን ያቃተው ያ ያለቀሳችሁበት ያ ድጋሚ አላየውም ያላችሁት ነገር በሕይወት እንዳለ ዛሬ ምስራች ነግራችኋለሁ። ማየት ይሆንላችኋል። እያዘናችሁ ወደ መቃብር አትገቡም። እያለቀሳችሁ ወደ መቃብር አትገቡም። የልጆቻችሁን ክብር ታያላችሁ። የቤታችሁን ክብር ታያላችሁ። የዘራችሁን ክብር ታያላችሁ። አማኛ ምን ይበል በደንባር ታያላችሁ። ያዕቆብ እንደዚህ እኔ ዓይንህን አያለሁ ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኛል። ምን አይነት መጎብኘት ነው? ምን አይነት ማየት ነው? ምን አይነት ሲዝን ነው? መልካም ነገር በመጣ ጊዜ ታያለ። አንደኛ እሱ ነው። ሁለተኛ ተገቢው እድገት፣ ተገቢው ግሮስ፣ ፍሬያማነት በእግዚአብሔር የሚታመን ሰው ህይወት ነው። ሁለተኛው ውጤቱ ይሄ ነው። በእግዚአብሔር የመታመን ውጤት ፍሬያማነት። ፍሬያማነት እኔ ዛሬ ማለዳ በጌታ በኢየሱስ ክርስቶስ ስም ምንም አይነት ነገር ስሩ፣ በጌታ በኢየሱስ ስም አለመሳካት ከህይወታችሁ ላይ ይመታ። አለመሳካት ከህይወታችሁ ላይ ይመታ። አለማፍራት ከህይወታችሁ ላይ ይነቀል። ይገርማል። ሶስተኛው በእግዚአብሔር የመታመን ጥቅሙ፣ ሶስተኛው በእግዚአብሔር የመታመን ጥቅም መሰለ። በእግዚአብሔር የማይታመን ሰው አለ ጨው በጨው ምድር በደረቅ ምድረ በዳ ሰው በሌለበት ይቀመጣል። በእግዚአብሔር መታመን ሶስተኛው ጥቅሙ መሰለ በሰው መካከል መቀመጥ። በሰው መካከል ራሱ መኖር በእግዚአብሔር የመታመን ጥቅም ነው፣ ውጤት ነው። ለምሳሌ ልንገርህ፣ ሳራ በረሃ ላይ ሀብታም ብትሆን ምን ያደርግላል? አትሊስት እኮ እርሶ እኮ ሀብታም ኖት የሚል ሰው እኮ ያስፈልጋል። እርሶ እኮ ሀብታም ኖት ጋሽ የሚል ሰው እኮ ያስፈልጋል። አልሰማኝም? በሰው መካከል መገኘት፣ እንዴት ከሰው ጋር መሆን። ስንት ሰው መሰለ ሰው የሚቸግረው ሰው የሚያጣ በሰው መካከል። ሰው በሌለበት በደረቅ ምድር ይቀመጣል አለ። አንተ ግን በሰው በሌለበት በደረቅ ምድር አይደለም የምትቀመጥ፣ ከሰው ጋር። በእግዚአብሔር የመታመናችሁ ውጤት እንደሆነ ስንቶቻችሁ ታውቃላችሁ? አሁን አንዳንዶቻችሁ ሰው ከእናንተ ጋር ሲሆን በእግዚአብሔር የመታመናችሁ ውጤት እንደሆነ የማይገባችሁ ቃል ተሸውዳችኋል። ስንት ሰው መሰለ ሰው በሞላበት ብቻው የሚኖረው ሰው የለኝም ብሎ የሚል። ጠያቂ ካላችሁ በእግዚአብሔር የመታመናችሁ ውጤት ነው። ፈላጊ ካላችሁ በእግዚአብሔር የመታመናችሁ ጥቅም ነው። ስትጠሩት አቤት ስትልኩት ወዴት የሚል ሰው ካለ በእግዚአብሔር የመታመናችሁ ውጤት ነው። ወደ ቤት ስትገቡ ባዶ ቤት የማይጠብቃችሁ ከሆነ በእግዚአብሔር የመታመን ውጤት ነው። አሁን ለዛ ነው የነገር በእግዚአብሔር የታመነ ሰው ወደ ቤቱ ሲገባ ማለት ነው ባጭር አማርኛ ላጤ መንፈስ ከላዩ ላይ ይመታል ማለት። አሜን በል። እኔ ዛሬ ባርካችኋለሁ። ሞቀ ቤት ያስገባችኋል። እኔ ማንም ይሁን አላቅልም፣ ግን እንደዚህ ነው። በእግዚአብሔር የመታመን ውጤት በሰው መካከል መገኘት ነው። አሜን ይባላል። በእግዚአብሔር የመታመን ውጤት በሰው መካከል እንድትገኝ ያደርጋል። ከሰውም በሰዎች መካከል፣ በተከበሩ ሰዎች መካከል፣ ዲሲ
ዲሲሽን ሜከር በሆኑ ሰዎች መካከል፣ መሪ በሆኑ መካከል፣ አኖይንትድ በሆኑ መካከል፣ ፊት ለፊት ባሉ ሰዎች መካከል ዛሬ ጸለይኩላችሁ። ከሆነ ወር በኋላ አድራሻችሁ ይቀየራል። በሆኑ ታላላቅ ሰዎች መካከል ትገባላችሁ። ኮንታክታችሁ ይቀየራል። ኮንታክታችሁ ስልካችሁ ላይ ያለው ይቀየራል። ሚኒስተር እንትና፣ ቢዝነስማን እንትና፣ አገልጋይ እንትና በኢየሱስ ስም ይቀየራል። በሌሎቹ ላይ የፈለገውን እንዲያደርግ የተፈቀደለት ሲዝን በኔ ላይ ግን አንዳች የማድረግ እድል ፋንታ አልተሰጠው። በእግዚአብሔር የመታመን ጥቅሙ በሌላው ላይ የመጣ ባንተ ላይ እንዳይመጣ፣ ላንተ የሚደረግ ለሌላው እንዳይደረግ፣ በሌላው ላይ የሚደረግ ባንተ ላይ እንዳይደረግ ፕሮቴክሽን ነው። ጻፍ እንደዚህ ብለህ በእግዚአብሔር የመታመን ጥቅሙ በሌላው ላይ የሚደረግ በኔ ላይ እንዳይደረግ ፕሮቴክሽን ነው። በኔ ላይ እንዳይደረግ፣ በኔ ላይ እንዳይደረግ፣ የሌላውን ሲዘጋ የኔን እንዳይዘጋ፣ የሌላውን ሲነቅል የኔን እንዳይነቅል፣ የሌላው ሲደርቅ የኔን እንዳይደርቅ በእግዚአብሔር የመታመን ህይወት፣ በእግዚአብሔር የመታመን ጥቅሙ በሌላው ላይ የሚደረግ ባንተ ላይ እንዳይደረግ ይከለክላል። ካስታወሳችሁ ጳውሎስ እስር ቤት በገባ ጊዜ የእስር ቤቱ አለቃ መቶ አለቃው አደላለት ይላል ጳውሎስ። ምን ማለት ነው? በሌላው ላይ የሚደረግ በጳውሎስ ላይ እንዳይደረግ አደረገለት። ሌላው የሚከለከለውን ጳውሎስ ይፈቀድለታል። ሌላው የሆነ የሚደረግበት ነገር በጳውሎስ ላይ እንዳይደረግ ያደርግለታል። ሙቀት ሲመጣ አይፈራም። በድርቅ ዘመን አይሰጋም። ምን ማለት ነው? የሱ ህይወት በእግዚአብሔር የሚታመን ሰው ህይወቱ ከላይ እንጂ ከታች አይደለም። ኮንሲስተንሲ ያለው እድገት ነው የሚያድገው በእግዚአብሔር የሚታመን ሰው። በጌታ በኢየሱስ ክርስቶስ ስም በባለፉት አመታቶቻችሁ ያላያችኋቸው ታላላቅ ተአምራቶች በዚህ አመት ይደረግላችሁ። በኢየሱስ ስም ይደረግላችሁ። በእግዚአብሔር መታመን ማለት ነገርን ሁሉ በእጁ ላይ ማኖር ማለት ነው። በእግዚአብሔር እጅ ላይ ማኖር ማለት ነው። ነገርህን በጠቅላላ በእግዚአብሔር እጅ ላይ ማኖር ማለት ነው። በእግዚአብሔር መታመን ማለት ሌላ ትርጉም የለውም። ሰው በእግዚአብሔር ይታመናል ማለት አጠቃላይ ነገሩን በእግዚአብሔር እጅ ላይ ያኖራል ማለት ነው። ቤቱን፣ ስራውን፣ ልጆቹን፣ አገልግሎቱን፣ እንቅስቃሴውን ሁሉን በእግዚአብሔር እጅ ላይ ያኖራል ማለት ነው። ሰው በእግዚአብሔር እጅ ላይ ነገሩን ካኖረ ደግሞ ህይወቱ ደስተኛ ነው። ጻፉ። በእግዚአብሔር የመታመን ጥቅሙ ዋስትና ማግኘት ነው። ደስተኛ የሆነ ህይወት ነው። በእግዚአብሔር የመታመን ጥቅሙ ሰላም ማግኘት ነው። ነገርን በእግዚአብሔር እጅ ላይ ስታኖር ሰላም ታገኛለህ። ነገርን በገዛ ጉልበት ለማስጠበቅ ስትሯሯጥ እመነኝ፣ በእርግጠኝነት በጭንቀትና በግራ መጋባት ተሞልተህ ትኖራለህ። አንድ ሰው በሰላም ሲወጣ በሰላም ሲገባ ካያችሁት ያ ሰው ያረጋጋው ምን መሰላችሁ? እናንተ ያለባችሁ ሰልፍ እሱ ስለሌለበት አይደለም፣ ነገሩ በእግዚአብሔር እጅ ላይ ማኖሩ ነው። ሰውየውን እንቅልፍ ከወሰደው እንቅልፍ የማያስወስድ ጌት ገጥሞት አይደለም፣ በጣም ከባድ ሁኔታ ውስጥ ነው። ግን ጉዳዩን ለእግዚአብሔር አሳልፎ መስጠቱ ነው። በእግዚአብሔር እጅ ላይ ማኖሩ ነው። በሰላም እንዲተኛ እንዲስቅ የሚያደርገው። በሚያስለቅስ ሁኔታ ውስጥ የምንስቀው እኮ እኛ ነገራችንን በእግዚአብሔር እጅ ላይ ስላኖር ነው። ቤታችንን፣ ህይወታችንን፣ አገልግሎታችንን፣ መንገዳችንን፣ ስራችንን በእግዚአብሔር እጅ ላይ ስላኖር ነው። በገዛ ጉልበታችንና ችሎታችን ነገራችንን ለማስቀጠል ጥረት አለማድረጋችን። ሰው ነገሩን በእግዚአብሔር እጅ ላይ አሳልፎ ካኖረ ደግሞ ይሄ የእግዚአብሔር እጅ አደራ የማይበላ የተበላሸውን የሚያስተካክል ያለቀ ነገር የሚቀጥል በዘመናት መካከል በታማኝነቱ የተመሰከረለት የሚታመን እንጂ የማይጠረጠር እጅ ነው። ሰው በእግዚአብሔር ይታመናል ማለት ነገሩን በእግዚአብሔር እጅ ላይ ያኖራል ማለት ነው። በእግዚአብሔር የታመነ ሰው ህይወቱ ዋስትና ያለው ህይወት ነው። ጥበቃ ያለው ህይወት ነው። የሚስማማ ካለ አሜን ይበለኝ። በጥበቃ ያለው ህይወት በሐሳብ ስፍራ ተሰጠው ዘንድ ሰው ምንድነው? ተጠነቀቅለት። እዛው እንደ ሰው ልጅ ምንድነው? የነፋስ ጩኸት በሞላበት ውድማ ያዕቆብን አገኘው፣ ጠበቀው፣ ተንከባከበው፣ ተጠነቀቀለት ይላል መጽሐፍ። ዋስትና ያለው ህይወት፣ ጥበቃ ያለው ህይወት ፍግም ብትል ማንም ጉዳዩ አይደለም።
በእግዚአብሔር የመታመን ውጤቱ ዋስትና ማግኘት ነው። ፕሮቴክሽን ማግኘት ነው። መኪና ስትነዳ ኢንሹራንስ ትገባለህ። ምን ማለት ነው? ኢንሹርድ ነህ ማለት ዋስትና አለ ማለት ነው። ለሚፈጠር ኤኒ ዳሜጅ ኢንሹራንስ የገባለት ካምፓኒ ሪከቨር ያደርግልሃል። ቶታል ዳሜጅ ከሆነ አዲስ መኪና ይሰጣል። ከተበታብህና ከተጋጨ ያድስልሃል፣ መልሶ ይሰጣል። ዋስትና ያለው ህይወት። በእግዚአብሔር የሚታመን ሰው አደጋ ያገኘውም አላልንም፣ ግን ዋስትና አለው ነው እያልን ያለነው። በእግዚአብሔር መታመን ዋስትና አለው። አይወድቅም አላልንም፣ ግን በእግዚአብሔር የሚታመን ሰው ወድቆ አይቀርም። የመነሳት ዋስትና አለው። አያጣም አላልንም፣ እንዳጣ ግን አይቀርም። አያለቅስም አላልንም፣ እንዳለቀሰ ግን አይቀርም። አንድ ነገር ይወላችሁ ሰክሰስፉል የሚሆነው ረጅም ጊዜ ስትሰሩት ነው። በዘላቂነት ስትሰሩት ነው። እያፈራ ሲሄድ ነው። እግዚአብሔር ሙሴንና አሮንን እንደመረጠ በክርክር በተነሳ ጊዜ 12ቱም ነገዶች በትራቸው ወደ መገናኛው ድንኳን እንዲያስገቡ ታዘዙ። በተመሳሳይ ጊዜ በተመሳሳይ ዌዘር ኮንዲሽን የተለየ አቅርቦት ለሙሴ በትር ለአሮን በትር የተደረገ በሌለበት ሁኔታ በጠዋት የአሮን በትር ለመለመች፣ አቆጠቆጠች፣ አፈራች ተብሎ እንደተጻፈ በጌታ በኢየሱስም ተጨማሪ ድጋፍና እርዳታ ሳይደረግላችሁ ከኪዳኑ የተነሳ በእጃችሁ ላይ ያለ ነገር ይለምልምላችሁ። በኢየሱስ ስም ይለምልምላችሁ። ጮሆ አንድ ሰው አሜን ይበል። በኢየሱስ ስም ይለምልምላችሁ። በኢየሱስ ስም ይለምልምላችሁ። እጃችሁ ላይ ያለ የትኛውም ስራ በልባችሁ ያለ በሐሳባችሁ ያለ ልትሰሩት ያላችሁት ስራ በጌታ በኢየሱስ ስም ሰክሰስፉል ይሁንላችሁ፣ ፍሬያማ ይሁንላችሁ፣ ውጤታማ ይሁንላችሁ፣ እየበዛ ይሄድላችሁ፣ እያደገ ይሄድላችሁ፣ እያሸነፈ ይሄድላችሁ። ትንሿ ነገር ትልቅ ትሁን። ጥቂቱ ነገር ብዙ ይሁን። በኢየሱስ ስም ብዙ ይሁን። በዕዳ የጀመራችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ከዕዳ በፍጥነት መውጣት ይሆንላችሁ። በኢየሱስ ስም መውጣት ይሆንላችሁ። አንድ ነገር ያላችሁ ሰዎች በኢየሱስ ስም መንታ ነገር እጃችሁ ይግባ። በኢየሱስም ቅርንጫፉ እያደገ ይሄድ፣ ብራንቹ እያደገ ይሄድ፣ በየቦታው እየፈለቀ ይሄድ፣ እያሸነፈ ይሄድ።